ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ቀዳማዊት እመቤት ጋር ተወያዩ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ቀዳማዊት እመቤት አና ሃኮቢያን ጋር ተወያይተዋል። ቀዳማዊት እመቤት ዝናሽ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቢያን ጋር ተገናኝተን በምንሰራቸው ስራዎች ዙሪያ ፍሬያማ ውይይት አድርገናል ነው ያሉት። የ17 አደገኛ የወንጀል ቡድን አባላት የምርመራ መዝገብ ለፍትህ ሚኒስቴር ተላከ። የኢትዮጵያ ፌዴራል ፖሊስ በምስራቅ ሀገራችን በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገ ወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገ ወጥ አዘዋዋሪ መሐመድ ጣሂር አደን ወርጂ የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹን በሰው የመነገድ በህገ ወጥ ሐዋላና በህገ ወጥ የገንዘብ ዝውውር ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩን አስታውቋል። በኢትዮጵያ ከተሞችን ለኢንቨስትመንት ለንግድና ለቱሪዝም ምቹ የሚያደርጉ ተግባራት ተጠናክሮ ይቀጥላል አሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ። ሚኒስትሯ እንደገለጹት የከተሞችን ፈጣን እድገት በማስቀጠል ሁለንተናዊ ብልጽግናን ለማረጋገጥ በቅንጅት እየተሰራ ነው። በኮሪደር ልማት፣ በመሶብ የአንድ ማዕከል አገልግሎት፣ በዲጂታላይዜሽንና ስማርት ሲቲ ትግበራ ከተሞችን ለኢንቨስትመንት ለቱሪዝምና ለንግድ ተመራጭ የማድረግ ስራ ትኩረት የተሰጠው ነው ብለዋል።